मुझको हुई ना खबर चोरी चोरी छुप छुप कर በዘጠናዎቹ በድንገት ወደ ፊልም ኢንዱስትሪ የገባችው ጠየም ያለ ከለር ያላት ቆንጂዬ መልክ ያላት እንዲሁም ሰማያዊ አይን ያላት नीली नीली आंखें मेरी मैं क्या करूं गोरे गोरे गाल मेरे मैं क्या ይቺው ተዋናይም በዘጠናዎቹ ድንቅ ትወናዋን አስገራሚ ዳንሷን እና ድንቅ የኮሜዲ ብቃቷን በማሳየት በሰዓቱ ከነበሩ ትልልቅ አክትረሶች ተርታ አብራ መጠራት የቻለች ሆነች። በመላው ዓለም ላይ ያለ በሰዓቱ ህንድ ፊልም ተመልካች የነበረ በአጠቃላይ ሆትና ሴክስ የተባለችው ይቺ ድንቅ አክትረስን እጅግ በጣም ይወዷት ነበር። ከአንድ ፊልም በኋላም በድጋሚ ሌላ ፊልም ላይ እሷን ለማየት በጣም ይጣደፉ ይቸኩሉ ነበር። सांसों का चलना दिल का मचलना सांसों का चलना በካፑር ቤተሰብ ውስጥ መቼም ቢሆን ሴቶቻችን ተዋናይ ሁንም ብለው የሚሉትን ጠቅላላ ህጋቸውን የሰበረች የመጀመሪያ ሴት የመጀመሪያ ፊልሟ ሱፐር ፍሎፕ ከሆነ በኋላ እንዴት ነው የቦሊውድ ቶፕ አክትረስ ወይም አንደኛ አክትረስ መሆን የቻለች? नीली नीली आंखें मेरी मैं क्या करूं गोरे गोरे गाल मेरे मैं क्या እንዴት ነው ታዲያ በሰዓቱ ይቺ አክትረስ ቦልድ ሆኖ ከሚመጡ አክትረሶች ሁሉ በልጣ ልትታይ ቻለችው? በዘጠናዎቹም ቦሊውድ ላይ በከንፈር መሳሳም ሲን ምንም ነገር ባላየንበት ሰዓት ላይ ረጅም ሰዓት በመሳሳምም ሪከርዱን አስቀምጣለች ወይም ሰብራለች ተብላለች። दुआ है मेरी रब से तुझे आशिकों में सबसे ይህን ያህል የምትደነቅና ተወዳጅ ምርጥ አክትረስም ሆና ግን የጫጉላዋ ምሽት ላይ ባሏ ከጓደኞቼ ጋር ምሽት አብረሽ አሳልፊ ብሎ አስገድዷታል ተባለ። अब मेरे पास और कोई रास्ता नहीं है सिवाय तुम्हारे या फिर मौत के ሰላም ጤና ይስጥልን ውድ ቤተሰቦች፣ ለዛሬ እንግዲህ የምናወራው በህንድ ሲኒማ ላይ ዝነኛ የሆነችው አክትረስ ከቤቷ እንኳን የወጣችው ወይም በቤተሰቧ ውስጥ የነበረው ብዙ ህግጋቶችን ለመስበር ብላ ነው። ይሄን ነገርም ቤተሰቧ ውስጥ ማናቸውም ልጆች ደፍሮት የማያውቁት ነገር ነበር። በራሷ ጥረትና በራሷ መንገድም ሄዳ ለሌላ ሴቶች ተምሳሌት የሆነች እንዲሁም የተስፋ ብርሃን ለመሆን ችላለች። በፊልሙ ዓለም ላይ እጅግ በጣም አንጋፋ ከሚባል ቤተሰብም ከመጣች በኋላ ቢሆንም ግን መንገዱ ጨርቅ በጨርቅ አልሆነላትም። እጅግ በጣም ብዙ ውጣውረዶችን አሳልፋ ነው እዚህ የደረሰችው። የዛሬ እንግዳችን ስታይሊሽ ቆንጆዋ እጅግ በጣም ደምቃ የምትታይ የነበረችው ዝነኛው አክትረስ ከሪሽማ ከፑር የሷን ታሪክ ነው። कितना प्यारा तुझे रब ने बनाया जी करते ሰላም ጤና ይስጥልን ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። सा कोई प्यारा कोई मासूम नहीं है क्या चीज हो तुम खुद तुम्हें መቼስ በዘጠናዎቹ ህንድ ፊልም ተመልካች የሆነም ያልሆነም በአጠቃላይ ከሪሽማ ከፑርን በትክክል ጠንቅቆ ያውቃታል። ምክንያቱም በውበቷም ሆነ በትወናዋ እንዲሁም በአስገራሚ የፊልም ስራዋ ተመልካቹ በአጠቃላይ የእሷ አፍቃሪ ለመሆን ጊዜ አልፈጀበትም የተባለች ድንቅ አክትረስ ነበረች። ከሪሽማ ከፑር የተወለደችው ጁን 25 1974 ዓ.ም ሙምባይ ውስጥ ከከፑር ቤተሰብ የተገኘች ልጅ ናት። የአባቷ ስም ረንዲር ከፑር ይባላል። በቀደሙት ጊዜያት በህንድ ፊልም ሲኒማ ላይ ወይ ቦሊውድ ላይ ሱፐርስታር የነበረ አክተር ነው። የእናቷ ስምም በቢታ ከፑር የሚባል ሲሆን በቢታም በጊዜዋ እጅግ በጣም ዝነኛና ታዋቂ አክትረስ ነበረች። ከሪሽማ ከፑርም አንድ ታናሽ እህት ያላት ሲሆን እሷም ከሪና ከፑር ትባላለች። ከሪናም እድሜዋ ከደረሰ በኋላ በፊልሙ ዓለም ላይ ቶፕ አክትረስ ሆናለች። የሷን ታሪክ ቀደም ብዬ ስላቀረብኩት እንድታዩት ጋብዛችኋለሁ። ከሪሽማ ቤት ውስጥ በፍቅር ሁሉም የሚጠራት ሌሎ ብሎ ነው። ከሪሽማ እድሜዋን ለትምህርት እንደደረሰ እዛው ሙምባይ ውስጥ ካቴድራል ጆን ኮነን ስኩል ገብታ ትምህርቷን የተከታተለች ሲሆን በመቀጠልም ለከፍተኛ ትምህርት ደግሞ ሶፊያ ኮሌጅ ገብታ ተምራለች። ግን ወደ ፊልሙ ዓለም ወይም ወደ ህንድ ፊልም ዓለም ለመግባት ከልጅነቷ ፍቅር ስለነበራት የኮሌጅ ትምህርቷን ሳጨርሰው ነው የወጣችው። नाचो गाओ फिल्म दिखाओ मौज मजे की የክሪሽማ ከፑር ቤተሰቦች ወደ ኋላ መለስ ብለን ብናይ ጠቅላላ ሙሉ ቤተሰቧ ማለት ይቻላል በፊልሙ ዓለም ላይ እጅግ በጣም ዝነኛ የነበሩ ሰዎች ናቸው። ቅድመ አያቷ ፕሪቲቪራጅ ከፑር፣ አያቷም ቢሆን ራጅ ከፑር ነበረ። አባቷ ረንዲር ከፑር፣ አጎቶቿ ደግሞ ሸሚ ከፑርና ሸሺ ከፑር ይባላሉ። የእነሱም ወንድሞች ደግሞ ራጂቭ ከፑርና ሪሺ ከፑርም አሉ ተጠቃሾች ናቸው። ሁሉም በፊልሙ ዓለም ላይ ለየት ያለ ድንቅ ትወናቸውን በማሳየት ለየት ያለ ስም እስከዛሬ ድረስ አስቀምጠዋል ወይም አሁንም ድረስ ይታወሳሉ። ቤተሰቦቿ በአጠቃላይ ከፊልም ጋር የተያያዙ መሆናቸውን
መሆኑን ከነገርኳችሁ ገና ከልጅነቷ ደግሞ እሷም ብትሆን የፊልም ሴት ላይ ወይም የቀረጻ ቦታ ላይ አብራቸው ትሄድ ነበር። በሰዓቱም እጅግ በጣም ቶፕ የነበሩት አክትረሶች ሽሪዴቪም ሆነ ማድሪ ዲክሽትን በምታይ ሰዓት ላይ እጅግ በጣም ትመሰጥባቸው ነበር። እንደዛም ሆኖ ግን ለክሪሽማ ካፑር ወደ ፊልሙ ዓለም መግባት ያን ያህል ቀላል አልነበረም። ያም ደግሞ ትልቁ ምክንያቱ ቅድመ አያቷ ፕሪቲቪራጅ ካፑር ወደ ፊልም ዓለም በገባ ሰዓት ላይ ያስቀመጠው አንድ ህግ ነበረ። እሱም ደግሞ የካፑር ቤተሰቦች ወደ ፊልም ዓለም ከገቡ በኋላ ሚስቶቻቸውንም ሆነ ሴት ልጆቻቸውን ወደ ፊልሙ ዓለም አያስገቡም ብሎ ቀድሞ ህግ አስቀምጧል። ይህ ህግም በየጊዜው እየተከበረ ተግባራዊ የሆነ የመጣ ነገር ነበር። በዚህ ቤተሰብ ውስጥም የተፈጠረች የተወለደች ወይም ያገባች ማንኛውም ሴት ይህን ህግ አክብራ ነው እንጂ የምትኖረው መቼም ተቃውማም ሆነ ሰብራ አታውቅም። ለምሳሌ ከጋብቻ በፊት ኒቱ ሲንግም ሆነ የክሪሽማ ካፑር እናት በቢታን ብናይ በጣም ዝነኛ አክትረሶች ነበሩ። ግን ሁለቱም ቢሆኑ የካፑር ቤተሰብ የልጅ ሚስት ከሆኑ በኋላ ወይም የካፑር ልጅን ካገቡ በኋላ የስራ ህይወታቸውን ተሰናብተው ነው የገቡት። ስለዚህ ከዛ ቤተሰብ ውስጥ ለተወለደችው ለክሪሽማ ካፑር ወደ ፊልሙ ዓለም መግባት ምን ያህል ከባድ እንደሚሆን ደግሞ አስቡት። እንዲያውም የዚህ የቤተሰቡ ብቸኛ ልጅ ብቻ ሳትሆን በጣም በትንሽ እድሜዋ ገና በ16 ዓመቷ የቤተሰቧን ህግጋቶች ጠቅላላ ተቃውማ በ16 ዓመቷ ፊልም የጀመረች የመጀመሪያ ሴት ናት። ውሳኔዋን በሰሙ ሰዓት ላይ አባቷ ረንዲር ካፑርም ቢሆን እናቷ በቢታ እጅግ በጣም ተቃውሟት ነበረ። ግን ልጃቸው እጅግ በጣም ግትር ስላለችና አደርገዋለሁ ብላ ስለወሰነች ምንም ማድረግ አልቻሉም፣ ተሸነፉላት። በመጨረሻም ግድ ሆነባቸው እሷን መደገፍ ብቻ ሊሆን ይችላል አማራጫቸው። እናት ግን እሷ ያጣችውን ነገር በልጆቿ ማየት ስለምትፈልግ ልጆቿን አክትረስ ማድረግ ትፈልግ ነበር። በእርግጥ ከዚህ ጀርባም በጣም ብዙ ምክንያት አለ። ከነዛ መሀልም በቢታ ባሏ ያላትን ወይም ደግሞ የባሏን የቤተሰብ ክብር ለመጠበቅ ስትል አሪፍ እየሄደ የነበረውን የስራ ህይወቷን በአጠቃላይ ግፍ አርጋ ነበር ወደ ትዳር የገባችው። ያንን ካደረገች በኋላም በጣም ብዙ ችግሮችን አሳልፋለች በትዳር ውስጥ። ምክንያቱም አንደኛው የክሪሽማ አባት ረንዲር ካፑር እጅግ በጣም ጠጪ ሆኖ ስለነበረ በዛም የተነሳ በሂደት በቆይታ ከፊልም ስራም ተባሮ ወይም ደግሞ ስራ ማግኘት አልቻለም ነበር። ስለዚህ ግልጽ ነው በቢታም የፈለገችው ልጆቿ ልክ እንደሷ ትንንሽ ገንዘብ ለማግኘት ሰውን የመለመን እጣ እንዲደርሳቸው አልፈለገችም። ስለዚህ በሁለቱ መሀልም የተደረገው ንግግር እጅግ በጣም ከፍተኛ አለመግባባት ስለተፈጠረ በቢታ ሁለቱ ልጆቿን ይዛ ለብቻዋ ለመኖር ሄደች ወይም ቤቱን ጥላለት ወጣች። እናትም በፊት የነበራትን ገንዘብ ወደ ሪል ስቴት ቢዝነስ ላይ ኢንቨስት አደረገች። እንደምንም ብላ ልጆቿን ካሪናና ከሪሽማን ለማሳደግ ስኬታማ ሆነች። በሰዓቱ እንደተባለው ከሆነ 19 ዓመት ሙሉ ከባሏ ምንም አይነት ፍቺ ወረቀት ሳትቀበል ለብቻዋ ተለይታ ኖራለች። ቢሆንም ግን በምትችለው አቅም ተራሩጣ ተጣጥራ ልጆቿን በደንብ አስተምራ አሳድጋለች። ከሪሽማ ካፑርም ልጅነቷ ስታር ኪድ እንደመሆኗ ሁላችንም እንደምናስበው ያን ያህል ቀላል አልነበረም። እናትም ለልጇ ስራ ፍለጋ መጣጣር ጀመረች። ምክንያቱም ልጇ ለፊልም ያላትን ትኩረት በደንብ ስለምታውቅ ተዋናይ ለማድረግ ከድሮ ያለመችው ነገር ነበር። ስለዚህ ጥረቷም ቀጥላ በመጨረሻም ተሳካላት። ስለዚህ ክሪሽማ ካፑርም ያለምንም ጎድፋዘር በራሷ ጥረት ኦዲሽን ከወሰደች በኋላ የመጀመሪያ ፊልሟ ሊወጣ ቻለ። እሱም ፕሬም ኬዲ ይባላል። ይህ ፊልምም ለእይታ የበቃው በ1991 ዓ.ም ነበር። ፊልሙም የታሰበውን ያህል ባይሆንም ጥሩ ገቢ ያስገብቷል የሚባል ነው። ከእሷ ጋርም አብሮ የታየው የሳውዝ አክተር የነበረው ሀሪሽ ኩማር የተባለ አክተር ነው። ከዛ በኋላም የክሪሽማ ስራዋ አይን ውስጥ ስለገባ ወዲያው በፍጥነትም 5 ፊልሞች አስፈረሟት። እነሱም ፖሊስ ኦፊሰር ጃግሩቲ፣ ንስቼ፣ ሰፕኔ ሳጀንኪ እና ዲዳር የተሰኙት ናቸው። በእርግጥ እነዚህ ፊልሞች ይህን ያህል ስኬታማ የነበሩ አይደለም። ብዙዎቹ ደግሞ ቦክስ ኦፊስ ላይ ፍሎፕ የነበሩ ናቸው። በሰዓቱም ክሪሽማ ካፑር በአንድ ኢንተርቪው እንደተናገረችው ፊልሞቼ ፍሎፕ ከሆኑ በኋላ ሌሊቱን ሙሉ ቁጭ ብዬ አለቅስ ነበር ብላለች። እናቴም ደግሞ በጣም ታበረታታኝ ነበር፣ ወይም ሽንፈትሽን አትመኝ የተሻለ ጊዜ ይመጣል ብላ ታበረታታኝ ነበር ብላለች። ልፋታም ስኬታማ ሆኖ በ1992 ዓ.ም ከአጄ ዴቭጋን ጋር የሰራችው ጂገር የተሰኘው ፊልም ስኬታማ ሆነላት። እንዲያውም ይሄ ፊልሟ ወይም ጂገር የተሰኘው ፊልም በዛ ዓመት ከፍተኛ ገቢ ካስገቡ የህንድ ፊልሞች ተርታ ስመጥር የነበረ ነው። ከዛ በኋላ የክሪሽማ ተፈላጊነት እጅግ በጣም እየጨመረ መጣ። በ1993 ዓ.ም ቢሆን 5 ፊልሞቿ ለእይታ በቅተዋል። ከነዛ ፊልሞች መሃል አናሪና እና ሙቃብላ የተሰኙ ፊልሞች ቦክስ ኦፊስ ላይ ጥሩ ገንዘብ ሰብስቧል የተባሉ ሆኑ። እንዲያውም አናሪ የተሰኘው ፊልም በአመቱ በጣም ብዙ ገንዘብ ካስገቡ ፊልሞች ተርታ አብሮ የሚጠራ መሆን ቻለ። ስራውንም በዛው ቀጥላ በ1994 ዓ.ም 9 ፊልሞቿ ለእይታ በቅተዋል። እነሱም ራጃ ባቡ፣ ኩዳር፣ አንዳዝ አፕናፕና ሱሃግና ጎፒ ኪሽን ሂት የነበሩ ወይም የተሳኩ ፊልሞቿ ሆኑ። ራጃ ባቡ በተሰኘው ፊልም ላይ ከጎቪንዳ ጋር የነበራት ጥምረት ተመልካቹ እጅግ በጣም የወደደላት ፊልም ሊሆን ቻለ። በ1995 ዓ.ም ዴቪድ ደበን የተባለው ዳይሬክተር እነዚህኑ ጥንዶች ወይም ጎቪንዳና ከሪሽማን በድጋሚ ይዟቸው መጣ። ኩሊ ነምበር 1 በሚል ፊልም። ይህ ፊልምም ቦክስ ኦፊስ ላይ ሱፐር ሂት ሆኖ ማለፍ ቻለ። ऐसा ना कहिए अंकल,
मैं माफी मांगने आई हूँ। እንደዛም ሆኖ ግን በጊዜው ስታር ኪድ ስለነበረች ብዙ ጫና ነበረባት ከሪሽማ ከፑር። ብዙ ሰውም በጣም ተስፋ አድርጎ እየጠበቃት ስለሆነ ብዙ ስራ እንድትሰራም ሁልጊዜ ያነሳሷት ነበር። ቢሆንም ግን በሰዓቱ ከሪሽማ ከፑር ከስኬቷ በጣም ርቃ የምትገኝበት ሰዓት ነበር። በጣም ብዙ ፊልሞችን ሰርታለች፣ ግን እነዛ ሁሉ ፊልሞቿ ያን ያህል ትልቅ ስኬትን ሊያስገኙላት አልቻሉም። በዚህ በጣም ሁልጊዜ ቅሬታ ይሰማት ነበር። ለ6 ዓመት ሙሉ ከመጀመሪያ ፊልሟ ማለት ነው የተለያዩ ፊልሞችን ብትሰራም ቦክስ ኦፊስ ላይ ግን ፊልሞቹ አንድ ኖርማል ፊልም ሆኖ ነው የቀሩ። ይህን ያህል ስኬት የሚባል ነገር ልታይም ልትሰማም አልቻለችም። በ1996 ዓመተ ምህረትም ከሪሽማ ከፑር አንድ ፊልም ፈረመች። በዚህ ፊልም ላይም አብረዋት የሚተውኑት ወይም መሪ ተዋናዮቹ ሶኒ ዶል እና ሰልማን ካን ነበሩ። ከሪሽማ ከፑርም ከሶኒ ዶል እና ከሰልማን ካን ጋር አንድ ላይ በመሆን ድንቅ ትወናዋን በማሳየት የሶስቱም ስራ እጅግ በጣም ስለተወደደ ፊልሙም በጣም ስኬታማ ሆነ። በፊልሙ ላይ የሶኒ ዶል ዳያሎግ፣ አክሽንም እንዲሁም የከሪሽማ ከፑርም የትወና ብቃቷ እጅግ በጣም ተመልካቹን ያዝናና የተወደደ ፊልም ሆነ። ስለዚህ ይሄ ፊልምም በከሪሽማ ከፑር ህይወት ውስጥ የመጀመሪያ ሱፐሪቲ ሆነ እጅግ በጣም ተወዳጅነትን ያተረፈ ድንቅ ስራዋ ሊሆን ቻለ። आखिर क्यों हमारे पीछे पड़े हो? क्या बिगाड़ा है हमने तुम्हारा? हाँ, क्यों हमें चैन से जीने नहीं देते? नहीं चाहिए हमें ये घुटन, नहीं चाहिए। በዛ ዓመትም ማለትም በ1996 ዓመተ ምህረት ሌላ አንድ ፊልም ለእይታ በቃ። የዚህ ፊልም ስኬትም የከሪሽማ ከፑር ይህን ያህል ዓመት የታገለችለት የለፋችለት እና የተጣጣረችለትን ስኬት በአጠቃላይ ክሷታል የተባለ ሊሆን ቻለ። ያ ፊልምም ሁላችንም የምናውቀው ራጃ ሂንዱስታኒ የተሰኘው ፊልም ነው። በፊልሙ ላይም አብራት የተወነው አሚር ካን ሲሆን በዚህ ፊልም ላይም ከአሚር ካን ጋር በህንድ ፊልም ታሪክ ላይ በሰዓቱ ረጅም ኪስ በማድረግ በፊልሙ ዓለም ላይ እጅግ በጣም ትልቅ ግርግርና ቀወጣን አስነሳች። ፊልሙ በሰዓቱ እጅግ በጣም ትልቅ ስኬትን ያገኘ ሲሆን ትልልቅ ሪከርዶችንም የሰበረ ፊልም ነው። ከዚህ ፊልም በኋላም ከሪሽማ ከፑር ሱፐርስታር ተባለች። በአንድ ዓመት ውስጥ ሁለት በጣም እጅግ ስኬታማ የሆኑ ፊልሞችን ከሰጠች በኋላ ወይም ከሰራች በኋላ ከሪሽማ ከፑር በተርታው እጅግ በጣም ብዙ ፊልሞችን አብረን እንስራ የሚል ጥያቄ መጣላት። ከዛ በመቀጠልም የተለያዩ ይዘት ያላቸው የቤተሰብ ታሪክ ያላቸው ኮሜዲም ሆነ የፍቅር ፊልሞችን በተርታው ደረደረች። ከዛ በኋላም እጅግ በጣም ስኬታማ የሆኑ ፊልሞችን በመደርደር ተመልካቹ ጠቅላላ የእሷ አድናቂ እንዲሆን አስገደደች ማለት ይቻላል። ከነዛ መሀልም ተጠቃሾቹ ዲልቶ ፓገልሄ፣ ሂሮ ነምበር 1፣ ቢቢ ነምበር 1፣ 50 ሳቴ የመሳሰሉት ፊልሞቿ በጣም ተወዳጅ ነበሩ። ተመልካቹም እንዳለ ፊልሞቹን እቅፉን ከፍቶ የተቀበላቸው እጅግ በጣም የወደዳቸው ስለሆኑ ከሪሽማ ከፑርም በሰዓቱ የቦሊውድ ቶፕ አክትረስ ወይም ከላይ የምትጠራዋ ድንቅ አክትረስ ለመባል ቻለች። ከሪሽማ ከፑር በሰዓቱ ከነበሩ ትልልቅ የሚባሉ አክተሮች ጋር በአጠቃላይ አብራ ሰርታለች። ግን ከሁሉም የበለጠ በጣም የተወደደላት ከጎቪንዳና ከሰልማን ጋር የሰራቻቸው ስራዎች ናቸው። ከጎቪንዳ ጋር የሰራቻቸውን እኒ ከተባለ ሂሮ ነምበር 1፣ ኩሊ ነምበር 1፣ ሳጀን ቸሌ ሰሱራል፣ ሀሲና ማንጃይጊ እና ራጃ ባቡ የመሰሉ ፊልሞችን አብራ በመስራት ስኬታማ ጥንዶች ተብለው ነበር። ከሰልማን ካን ጋር ደግሞ ሰርታ ስኬታማ የሆኑ ፊልሞችን እኒ ከተባለ ጂት፣ ጁድዋ፣ ቢቢ ነምበር 1፣ 50 ሳቴ እና ዱልህን ሐምሌ ጀንጌ የመሳሰሉ ፊልሞችን በመስራት ጥምረታቸው በጣም ተወዶላቸዋል። यारा ओ यारा मिलना हमारा जाने क्या रंग ला በመቀጠልም ስራውን ቀጥላ ዙበይዳ፣ ሸክቲ ዘ ፓወር እና ፊዛ የመሳሰሉ ፊልሞች ላይ እጅግ በጣም ድንቅ ትወናዋን እንዲሁም አስገራሚ ካራክተር ተጫውታ አሳይታለች። በዛም የተነሳ ለየት ያለ እውቅናና ስም ልታገኝበት ችላለች። በእርግጥ በስራ ህይወቷ ከሪሽማ ከፑር ሻሩክ ካን፣ ሰልማን ካን፣ አሚር ካን፣ አጀይ ዴቭገን፣ አክሼ ኩማር፣ ጎቪንዳ፣ ሰንጀይ ደት እና ሱኒል ሼቲ የመሳሰሉ በሰዓቱ ቶፕ የነበሩ አክተሮች ጋር አብራ በመስራት እጅግ በጣም ትልልቅ የሚባሉ ስኬቶችን አጣጥማለች። እንዲያውም ብዙዎቹ አክተሮች ለእኛ እድላችን ነች ሁሉ ይሏት ነበር። ይህ እንግዲህ የስኬት የውድቀት የጥረትና የስኬት በአጠቃላይ ታሪኳ ምን ይመስላል ብለን ስንዳስሰው ያየነው ሲሆን በመቀጠል ደግሞ የግል ህይወቷ ምን ይመስላል የሚለውን ለማየት እንሞክራለን። ቀደም ብለን እንዳየነው እንግዲህ የስራ ህይወቷ በመጨረሻ አምሮ ተስተካክሎ ምርጥ ሆኖ የሄደ ሲሆን የግል ህይወቷ ግን እጅግ በጣም በሀዘን የተሞላ ነው። ከሪሽማ ከፑር በመጀመሪያ ከአጀይ ዴቭገን ጋር ጂገር የተሰኘ ፊልም በምትሰራ ሰዓት ላይ የቀረጻ ቦታ ላይ ሴት ላይ ሁለቱ ይዋደዳሉ ተባለ። ይህ ወሬ እየተወራ በነበረ ሰዓት ላይ የተለያዩ ፕሮግራሞች ላይ ፓርቲዎች ላይ ሁለቱ አንድ ላይ መታየት ጀመሩ። ስለዚህ ሁለቱ ዴት እየተደራረጉ መሆኑን በጣም በኃይለኛው መወራት ተጀመረ። ግን በሰዓቱ የወጣ አንድ መረጃ እንደሚያሳየው ከአጀይ ዴቭገን ጋር ዴት እያደረገች በነበረ ሰዓት ላይ ከጃሃንጊር ጋርም ዴት እያደረገች ነው ተባለ። ጃሃንጊር ቫዲያ ማለት ታዋቂው ፖለቲሻን የመሐመድ አሊ ጂና የሱ የልጅ ልጅ ነው። በዚህ ነገር የተነሳም ይሄ ነገር ሲሰማ አጀይ ዴቭገን ከከሪሽማ ከፑር ጋር ብሬክ አፕ አድርገዋል ወይም ተለያይተዋል።
ከትንሽ ጊዜ በኋላም ከጃሃንጊር ቫዲያ ጋርም አለመግባባት ስለተፈጠረ ሊለያዩ ችለዋል ተባለ። በመቀጠልም ወደ እሷ ህይወት ውስጥ ፍቅር ይዞ መጣ የተባለው ሰው ደግሞ እሱም ታዋቂ አክተር ጎቪንዳ ነበረ። በእርግጥ በ90ዎቹ ጎቪንዳና ከሪሽማ አንድ ላይ ጥንድ ሆነው የሰሩበት ፊልም ተመልካቹ ጠቅላላ በጣም የሚወድላቸው ነበር። የሁለቱም የስራ ህይወት ደግሞ በጣም ያማረ ያሸበረቀበት ሰዓት ነበረ። ሁለቱም ብዙ ፊልሞችን በላይ አብረው እየሰሩ ነበር። የዛኔም የተነሳው ወሬ ሁለቱ ዴት እየተዳራረጉ ነው ወይም በፍቅር አብደዋል ተባለ። ቢሆንም ግን በሰዓቱ ጎቪንዳ ባለትዳር ስለነበረ ሁለቱ በፍጥነት ተለያይተዋል ተብሏል። በዛም የተነሳ የጀመሩትንም ነገር ካለ አበቃ ማለት ነው። ከዛም በመቀጠል የተፈጠረው የአሚታብ በቸን ልጅ ሽዌታ ከፑር በምታገባ ሰዓት ላይ በ1997 ዓ.ም ማለት ነው የሰርግ ፕሮግራም ላይ ከሪሽማ ከፑር ተገኝታ ነበር። በዛ ገጠመኝም ከአቢሼክ በቸን ጋር ለመጀመሪያ ጊዜ ተዋወቁ። የዛኔ ሰርጉ ላይ ከተዋወቁ በኋላ ሁለቱ መቀራረባቸው መገናኘታቸው እየበዛ ሄደ። ከዛም ሁለቱ ዴት ማድረግ መጀመሪያቸው መወራት ተጀመረ። ከዛም በመቀጠልም በ2002 ዓመተ ምህረት ሁለቱ ቀለበት አረጉ ተባለ። To be my daughter-in-law Karishma Kapoor. That's Abhishek's gift to his parents on his father's 60th birthday. ሁሉም ነገር ትክክል ነው ብሎ የሰርጉን ቀን ሁሉም እየጠበቀ በነበረበት ሰዓት ላይ ሁለቱ አሁን አይጋቡም ተባለ። የሁለቱ ዝምድና ከመፍረሱም ጀርባ ዋና ሮል ወይም ደግሞ ዋናው ሚና የተጫወተችው የክሪሽማ እናት በቢታ ናት ተብሏል። በሰዓቱ እንደተባለው ከሆነም አቢሼክ በቸን የሥራ ህይወቱ ያን ያህል አመርቂ ስላልሆነ ደስተኛ አልነበረችም እናቷ። በአጠቃላዩ የበቸን ቤተሰብ በኢኮኖሚ ጉዳይ ላይ እጅግ በጣም ከባድ የተባለ አስቸጋሪ ጊዜን እያሳለፉ ነበረ። በሰዓቱ ደግሞ ክሪሽማ እጅግ በጣም ትልቅ የተባለች አክትረስ ነበረች። ከናሽናል አዋርድ ጭምር እጅግ በጣም ብዙ አዋርዶችን የተሸለመች ድንቅ አክትረስ ናት። ስለዚህ በዚህ ሁኔታ ላይ ሁሉ ነገር ትታ አቢሼክን ብታገባ የልጅ ህይወት ምን ይሆናል ብላ ፈርታ ነበር። ስለዚህ በመጨረሻም ባስቀመጠቻቸው አንዳንድ ህጎች አለመግባባት ተፈጠረና የሁለቱ ዝምድና ለስከ መጨረሻው እንዲፈርስ እናት ትልቅ ሚና አላት ተብሏል። ከአቢሼክ በቸን ጋር እንደማትጋባ ከተነገረ ከአንድ ዓመት በኋላ በ2003 ዓመተ ምህረት ዲሊ ውስጥ በጣም ታዋቂ የሆነ ቢዝነስማን ሰንጄይ ከፑርን አገባች ተባለ። በሰዓቱ የወጡ መረጃዎችን ብናይ ከሪሽማ ሰንጄይ ከፑርን ልታገባ የቻለችው እናት ጫና አሳድራበት ነው። ካልሆነማ አያፈቅራትምም አያቃትምም። በትክክልም ሳያቃት ለማግባት ፈቃደኛ መሆኑ የእናት ጫና ነው ተብሏል። የሚገርመው ነገር የመጀመሪያ ሚስቱን በፈታ በ10ኛው ቀን ከሪሽማ ከፑርን ማግባቱ ነበር። ሰንጄይ ከፑር የመጀመሪያ ሚስቱን ፈቶ ነበረ። ስለዚህ ከሪሽማን ሲያገባ ከሪሽማ ለሱ ሁለተኛ ሚስቱ ናት። ሰንጄይ ከፑርን ካገባች በኋላም ከሪሽማ ከፑር ሴት ልጇ ሳማይራ እንዲሁም ደግሞ አንድ ወንድ ልጅ ኪያና የተባሉትን አፈርታለች። ግን ከ13 ዓመት ቆይታ በኋላ ከሪሽማ ከፑር በመጨረሻም ሰንጄይ ከፑርን ፈታዋለች። እስከዛ ሰዓት ድረስ በፊልም ኢንዱስትሪ ውስጥ ሁሉም ሰው እያሰበ የነበረው የከሪሽማ ከፑር ህይወት በጣም አሪፍ ሆኖ እየሄደ ነበር ብሎ ነበር። ግን ከጋብቻ በኋላ የተፈጠሩትን ነገሮች ሁሉም በሰማ ሰዓት ላይ እጅግ በጣም አስደንጋጭ ነው የሆነው። የመለያየታቸውና ትዳራዊ መፍረሱ ምክንያት ምንድን ነው ተብሎ በሚጠይቅ ሰዓት ላይ ከሪሽማ ከፑር አንድ ኢንተርቪው በምታደርግ ሰዓት ላይ ሁሉም ነገር ግልጽ አድርጋ ተናግራለች። በኢንተርቪውም እንዳለችው ከሆነ ከሪሽማ ሰንጄይም ሆነ እናቱ በጣም ይደበድቡኝ ነበር ብላለች። ለዛውም ከሰርጋችን ከትንሽ ቀን በኋላ ይሄ ነገር መፈጠሩ ለኔ እጅግ በጣም ገርሞኝ ነበር ብላለች። በዛውም እንደተናገረችው ሌላ አስደንጋጭ ነገር ጨምራ ተናግራ ነበር። አድማጩ እጅግ በጣም የደነገጠበት ነው። እንዳለችው ከሆነ ለጫጉላ በወጣንበት ሰንጄይ ለኔ ያለኝ ከጓደኞቼ ጋር አብረሻቸው ተኚ ብሎኝ ነበረ። ሌላው ቀርቶ በጓደኞቹ መሃል ጨረታ ያቆመኝ ሲሆን አይሆንም እንደዚህ ለምን ታደርጋለህ አይቻልም ብዬ ባልኩ ሰዓት ላይ እኔን በጣም ቀጥቅጦኛል ደብድቦኛልም ብላለች። ጨምራም እንዳለችው ከሆነ መጀመሪያ ከፈታት ሚስቱ ጋር እኔን ካገባ በኋላም ይገናኝ ነበረ። የሰውነት ግንኙነትም እንዳላቸው ደርሼበታለሁ ወይም አውቃለሁ። ግን ይሄን ነገር በመናገርና በመቃወም ሰዓት ላይ እኔ የሚከተለኝ የነበረው ዱላና ጥፊ ነበረ። እንዲያውም ባጭሩ ሰንጄይ ለጓደኞቹም ሆነ ለሚያውቁት ለሚቀርቡ ሰዎች በአጠቃላይ እኔን ልክ እንደ ዋንጫ ፊት ለፊታቸው አስቀምጦ መጫወቻ ነበር የሚያደርገኝ እስከ ማለትም ደርሳ ነበር። ጨምራም እንዳለችው ከሆነ እንዲያውም ፊቴ ላይ የነበሩ ብዙ ምልክቶችና ጉዳቶችን በሜካፕ እየሸፈንኩኝ ህዝብ ፊት ወጣ ነበር ብላለች። በሰንጄይ ከፑር ወንጀልና በደል እጅግ በጣም የተጨነቀችው ከሪሽማ ከፑር ለእናቴና ለልጆቼ ስልም ይህን ያህል ዓመት ታግሺ ችዬ ኖሬያለሁ። ግን ነገሮች ከአቅሜ በላይ ስለሆኑ በመጨረሻም ለመፋታት ወይም ወደ ፍቺ ለመሄድ ወስኜ አድርጌዋለሁ አለች። በመጨረሻም በ2016 ዓመተ ምህረት ከሱ ነፃ ሆና ፍቺ ሰጥተዋለች። ऐसी गलती ऐसा पाप का कोई जवाब हो ही नहीं सकता, कोई माफी हो ही नहीं सकती। अब तुम और मैं
एक साथ एक घर में रह ही नहीं सकते। በእርግጥ ይህ ሁሉ ነገር የተሰማው ከክሪሽማ ሲሆን ሰንጄይ ራሱ ስለ ራሱ ምን ይላል ወይም ጉዳዩን ያስረዳል ተብሎ ቢጠበቅም ምንም ነገር አልተናገረም። ጸጥ ነው ያለው። በፍቺ ሰዓትም ከባለቤቷ በጣም ብዙ ገንዘብን ማግኘት ችላለች። ያም ደግሞ ልጆቿን ለማሳደግና ህይወቷን ለመምራት በቂዋ ነው ይባላል። በአሁኑ ሰዓት ከሪሽማ ከፑር ከሁለቱም ልጆቿ ጋር ሙምባይ ነው የምትኖረው። እነሱንም በማንከባከብ ለረጅም ጊዜ ቢዚ መሆኗ ይታያል። ከሰንጄይ ከተለየች በኋላም ከሪሽማ ለረጅም ጊዜ የጸጥታን ህይወት መርጣን ይኖረችው። ልጆቿንም በማሳደግ ራሷን ቢዚ ያደረገች ህይወቷን ገፍታለች። ከዛም ከትንሽ ጊዜ በኋላ ሙምባይ ውስጥ የነበረ አንድ ታዋቂ ቢዝነስማን ሰንዲፕ ቶሺቫል ከሚባል ሰው ጋር የፍቅር ግንኙነት ጀምራለች ተባለ። ግን ይህም ጉዳይ ወይም ይሄ ቅርርቧ ዝምድናዋም ረጅም ርቀት መሄድ አልቻለም። በጣም በሚያሳዝን ሁኔታ ይህን ያህል በህዝብ መሃል ፍቅርና ክብር ያገኘች አክትረስ ከባሏ ቤተሰብም ሆነ ከባሏ ፍቅርም ሆነ ክብር አላገኘችም ነበር። ያን ሁሉ ነገር በማጣቷ ዛሬ ላይ እንግዲህ ተፋታ ብቻዋን እየኖረች ነው ያለችው። በብዛት እንደሚታየውም ከፍቺ በኋላ በትንሹ ቤተሰቧ በጣም ደስተኛ ነች። በእርግጥ ከጋብቻ በኋላ ለረጅም ጊዜ ከፊልሙ ዓለም ርቃ ነበረ። አሁን በድጋሚ ካምባክ ለማድረግ እየሞከረች ናለች። ከድጋሚ ወደ ፊልሙ ለመመለስ በሞከረች ሰዓትም ከሪሽማ የተለያዩ በጣም ብዙ ተመልካች ያላቸውና ተወዳጅ የሆኑ የቲቪ ፕሮግራሞች ላይ ዳኛ ሆና ሰርታለች። ከነዛ መሃልም አጃ ማሂቬ፣ ነች በልዬ እና ኢንዲያን ፕሪንሰስ የመሳሰሉ በጣም ታዋቂና ዝነኛ የሆኑ ሾዎች ላይ ሆስትም ዳኛም ሆና አገልግላለች። በሲኒማውም ቢሆን በ2012 ዓ.ም ዴንጀረስ ኢሽቅ በሚል ፊልም ድጋሚ ለመመለስ ወይም ካምባክ ለማድረግ ሞከረች። ግን ይህም ፊልም ተመልካቹ አልወደደላትም። ቢሆንም ግን ስራዋን ቀጥላ የተለያዩ ፊልሞች ላይ ገስት አፒራንስም ገብታ ታይታለች። ስለ ሽልማቶቿ እናውራ ከተባለ በ1996 ዓ.ም ለእይታ የበቃው ራጃ ሂንዱስታኒ የተባለው ፊልም እንዲሁም በ2001 ዓ.ም ለእይታ የበቃው ፊዛ በተሰኘው ፊልም ቤስት አክትረስ ፊልምፌር አዋርድ የተሸለመች ሲሆን በ1997 ዓ.ም ለእይታ የበቃው ዲልቶ ፓግልሄ ለተሰኘው ፊልም ደግሞ ቤስት ሰፖርቲንግ አክትረስ በሚለው ወይም ሰፖርቲንግ ሮል በሚለው ፊልምፌር አዋርድ እና በ2002 ዓ.ም ለእይታ የበቃው ዙበይዳ የተሰኘው ፊልም ቤስት አክትረስ ክሪቲክስ በሚለው ፊልምፌር አዋርድ መሸለም ችላለች። ከጥቂት ዓመት ቀደም ብሎ ሜንታል ሁድ ሚል አንድ ዌብ ሲሪዝ ላይ ኦቲቲ ፕላትፎርም ላይ ከሪሽማ ካፑር ታይታ ነበር። ያ ስራዋንም ተመልካቹ በጣም ወዶላት ነበር። አሁንም ቢሆን የቲቪ ፕሮግራሞች ላይ ወይም ሪያሊቲ ሾዎች ላይ ዳኛ የሆነች በብዛት መታየቷ የተለመደ ነገር ሆኗል። ከሪሽማ ካፑር በፊትም ሆነ አሁን ላይ በደንብ ብናየው የሷ ህይወት እጅግ በጣም ጠንካራ የሆነችና ለሌሎች ተምሳሌት የምትሆን ምርጥ ሴት ናት። ገና በልጅነቷ የቤተሰቧን ህግ ወይም ደግሞ ህግጋቶች ጠቅላላ ጥሳ ወጥታ አስከበረቻቸው እንጂ አላሳፈረቻቸው። በስራዋም ደግሞ ስሟንም ክብሯንም ከመሬት ሰማይ አድርሰዋለች። በእርግጥ በሰዓቱ የክሪሽማ ድፍረቷ ለሌሎች ሴት ተዋናዮች በህንድ ፊልም ሲኒማ ላይ ብዙ በሮችን ከፍቶላቸዋል። በዘጠናዎቹ በህንድ ፊልም ተመልካቾች መሃል ላይ የምትደነቀዋ ምርጧ ከሪሽማ ካፑር ህይወቷ ባጭሩ ሲዳሰስ እንግዲህ ይህን ይመስላል። በእርግጥ በምርጥ ስራ ስታዝናና ኖራለች። ወደፊትም በብዙ ስራዎች እንጠብቃታለን። እኔም ፕሮግራሜን ሳጠናቀቅ ለቀጣይ ህይወቷ ከነመላ ቤተሰቧ ሰላምና ደስታን እየተመኘውኝ የክሪሽማ ካፑር የህይወት ታሪክ ይህን ይመስላል ብዬ ባጭሩ አስረድቻችኋለሁ። ውድ ቤተሰቦች እንዴት አገኛችሁት? ስለ ክሪሽማ ካፑር የተለያዩ ነገሮችን አንስተን ተጫውተናል። ስለ እሷ ታሪክ ብዙ ነገር እያነሳው በመጫወት ሰዓት ላይ የረሳሁት ያለፈኝ የዘለልኩት ነገር ካለ እናንተ የምታውቁት በኮሜንት እንድጨምሩልኝ ጋብዛችኋለሁኝ። ቪዲዮን ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። ከቦሊውድ ጋር የተያያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል እያነሳን እንጫወታለን። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በቀጣይ በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।